And now US officials are confirming a major escalation. አሜሪካ በቬንዙዌላ ላይ ከባድ ጥቃት በመፈጸም የሀገሪቱን ፕሬዝዳንት መያዟን አስታወቀች። የአሜሪካ ምክትል የውጭ ጉዳይ ሚኒስትር በበኩላቸው ፕሬዝዳንቱ በአሜሪካ ልዩ ኃይሎች መያዛቸውን አረጋግጠው ለፈጸሙት ወንጀል በሕግ ይጠየቃሉ ብለዋል። የቬንዙዌላ መንግስት በበኩሉ ስለ ሀገሪቱ ፕሬዝዳንት መያዝ እስካሁን ያለው ነገር የለም። ዩናይትድ ስቴትስ በቬንዙዌላ ላይ ከባድ ጥቃት በመፈጸም የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን መያዟን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል የተባለው የግል ማህበራዊ ትስስር ገጻቸው ላይ ሀገራቸው በቬንዙዌላ ላይ መጠነ ሰፊ ጥቃት መፈጸሟንና የሀገሪቱን መሪ መያዛቸውን ገልጸዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር በበኩላቸው ፕሬዝዳንቱ በአሜሪካ ልዩ ኃይሎች መያዛቸውን አረጋግጠው ለፈጸሙት ወንጀል በሕግ ይጠየቃሉ ሲሉ ተናግሯል። የቬንዙዌላ መንግስት በበኩሉ ዩናይትድ ስቴትስ በሲቪል ወታደራዊ ተቋሞች ላይ የአየር ጥቃት ፈጽማለች ከማለት ውጪ ስለ ሀገሪቱ ፕሬዝዳንት መያዝ እስካሁን ያለው ነገር የለም። በዋና ከተማዋ ካራካስ 7 ከባድ ፍንዳታዎች እንደተሰሙ የአይን ምስክሮች ገልጸዋል። ሄሊኮፕተሮችና ወታደራዊ አውሮፕላኖች በካራማስ ሰማይ ሲያንዣብቡ መታየታቸውንም የተለያዩ የዜና ማሰራጫዎች ገልጸዋል። የቬንዙዌላ መንግስት ባሰራጨው መግለጫ ዩናይትድ ስቴትስ የፈጸመችውን ጥቃት በጣም ከባድ ወታደራዊ ወረራና የተባበሩት መንግስታት ድርጅት ቻርተር የጣሰ ድርጊት ብሎታል። NTN 24 የተባለውን የሀገሪቱን ቴሌቪዥን ያሰራጨውን የተንቀሳቃሽ ምስል ጠቅሶ የጀርመን የዜና አገልግሎት እንደዘገበው በከተማዋ ከባድ ፍንዳታዎች ከተሰሙ በኋላ ከፍተኛ ጭስ መታየቱን አመላክቷል። ስለደረሰው ጉዳት እስካሁን የተባለ ነገር የለም። የኮሎምቢያው ፕሬዝዳንት ጉስታቭ ፔትሮ አሜሪካ በካራካስ ላይ ጥቃት መፈጸሟን ገልጸው የተባበሩት መንግስታት ድርጅት ሁለቱን ሀገራት ወደ ጠረጴዛ ውይይት እንዲያመጣቸው ጥሪ አድርገዋል። ሩሲያ በበኩሏ ድርጊቱን የተባበሩት መንግስታት ድርጅት የመተዳደሪያ ደንብ የሚጥስ ስትል ተቃውማለች። አንድ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለስልጣን ለሮይተርስ በሰጡት አጭር ምላሽ ሀገራቸው ጥቃቱን መፈጸሟን አምነው ዝርዝር ጉዳይ ከመስጠት ግን ተቆጥበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሰኞ በቬንዙዌላ ላይ ጥቃት እንደሚፈጽሙ ዝተው እንደነበር ይታወሳል። ፕሬዝዳንት ማዱሮ ስልጣን መልቀቅ እንዳለባቸውም በማመላከት ጭምር። የአሜሪካ አሁናዊ ጥቃት መነሻው የዶናልድ ትራምፕ አስተዳደር በቅርቡ በቬንዙዌላ ላይ ጥርሱን የነከሰው ወደ አሜሪካ የሚገቡ የአደንዛዥ እጾች መነሻ ናቸው ብለው ከዘረዘሯቸው ሀገሮች ተርታ ቬንዙዌላን ከፊት ረድፍ ማሰለፋቸው ይታወሳል። ለአሜሪካ ጤናና ደህንነት ስጋት ነው ያሉትን የአደንዛዥ እጽ ዝውውር በፕሬዝዳንት ኒኮላስ ማዱሮ በምትመራው ቬንዙዌላ አማካኝነት ወደ አሜሪካ እንደሚገባ በመግለጽ የትራምፕ አስተዳደር በአሜሪካ በሚንቀሳቀሱ የአደገኛ እጽ አዘዋዋሪዎች አነስተኛ ጀልባዎች ጥቃት ፈጽመዋል። እንደ አውሮፓውያን አቆጣጠር ከህዳር ወር 2025 መጨረሻ ወዲህ አሜሪካ የእጽ አዘዋዋሪዎች ናቸው ያለቻቸውን 115 ሰዎች በአየር ጥቃት መግደሏን መረጃዎች ያመለክታሉ። ሌላኛው ደግሞ ርዕዮተ ዓለማዊ ልዩነት ነው። አሜሪካ ለአሁኑ ጥቃቷ የአደገኛ እጽ ዝውውርን እንደ ሽፋን ብትጠቀምበትም የፖለቲካ ተንታኞች ግን ሁሉንም ሀገራት ያላቸውን የርዕዮተ ዓለም ልዩነት አንዱ ሌላውን በጠላትነት እንዲፈራረጁ እንዳደረጋቸው ይገልጻሉ። አሜሪካ የነጻ ገበያ የኢኮኖሚ ስርዓት የምትከተል ስትሆን ቬንዙዌላ ደግሞ በተለይ እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያዎቹ ሁጎ ቻቬዝ ወደ ስልጣን መምጣታቸውን ተከትሎ ግራ ዘመም የህብረተሰባዊነት ርዕዮትን ትከተላለች። ሁጎ ቻቬዝ ደግሞ አሜሪካ የነጻ ገበያ ስርዓቷን ወደ ላቲን አሜሪካ ሀገሮች እንዳታስፋፋ ራሳቸውን እንደ ተከላካይ አጥር አድርገው ይመለከቱ እንደነበር መረጃዎች ያመለክታሉ። ሁጎ ቻቬዝ እንደ አውሮፓውያን አቆጣጠር በሚያዝያ 5 ቀን 2013 ዓመተ ምህረት መሞታቸውን ተከትሎ በመጋቢት 14 ቀን 2014 ዓመተ ምህረት በተካሄደው አስቸኳይ ፕሬዝዳንታዊ ምርጫ የሀገሪቱ ፕሬዝዳንት ሆነው የተመረጡትና አሁን ሀገሪቱን እያስተዳደሩ የሚገኙት ኒኮላስ ማዱሮም በራቸውን ለነጻ ገበያ ክፍት ባለማድረጋቸው ቁርሾው ሳይበርድ በጠላትነት የመፈላለጉ ጉዳይ እንደቀጠለ መረጃዎች ያመለክታሉ። የአሜሪካ ኩባንያዎች መወረስ ቬንዙዌላ ከፍተኛ የነዳጅ ክምችት ካላቸው ሀገሮች ተርታ የምትመደብ ሀገር ናት። እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ የስልጣን እርካብ የተቆናጠጡት ሁጎ ቻቬዝ በሀገሪቱ የነበሩትን የአሜሪካ ነዳጅ አምራች ኩባንያዎችን ወርሰዋል። ይህ ከህብረተሰባዊነት መርህ አንጻር የወሰዱት የመውረስ እርምጃ የነጻ ገበያ ኢኮኖሚ ለምትመራው አሜሪካ ትልቅ ራስ ምታት ነበር የሆነባት። በሀገሪቱ የተጀመረው ህብረተሰባዊነት ስርዓት እንዳይስፋፋ የምትጥረውን አሜሪካ ይባስ ብሎ በሁጎ ቻቬዝ መንግስት ኩባንያዎቿ መወረሳቸው ጸቡ እንዲካረር ማድረጉን የፖለቲካ ተንታኞች ይናገራሉ። ከዚህ ባሻገርም በቅርቡ ጥቃት እንደምትፈጽም የምታመላክትባቸውን የተለያዩ እርምጃዎች አሜሪካ ስትወስድ ቆይታለች። ከዚህ ውስጥም አሜሪካ በቅርቡ ከቬንዙዌላ የተነሳች ነዳጅ ጫኝ መርከብ በቁጥጥር ስር ማዋሏም ይታወሳል። ይህን ያስታወቀው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሲሆን አሜሪካ ነዳጅ ጫኝ
ተቀናቃኝ የቬንዙዌላ መርከብ በቁጥጥር ስር ስታውል በአንድ ወር ጊዜ ውስጥ ይህ ሁለተኛ እንደሆነም የዛን ወቅት ላይ አስታውቀው ነበር። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ እገዳ መጣላቸውም ከዚህ ቀደምም ሆነ አሁን ላይ የነዳጁ ችግር ዋነኛው የአሜሪካ ጉዳይ መሆኑን የሚያመለክት ነው። ፕሬዝዳንት ኒኮላስ ማዱሮ ደግሞ መንግስታቸው አሜሪካ ተፈጥሯዊ ሀብታቸውን ሊዘርፍባቸው በተደጋጋሚ እየሞከረ መሆኑንም በተለያዩ ጊዜያት ክስ እያቀረቡ እንደነበር ይታወሳል። አሁን ላይ ይህ ድርጊት ቅጣት ማስከተሉ አይቀሬ ነው ይላል የቬንዙዌላ መንግስት ያወጣው መግለጫ። ይህ ሳያንስ ደግሞ አሜሪካ በአሁኑ ወቅት በቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንቷን በመያዝ በእጽ ወንጀል ክስ መመስረቷን ማሳውቃለች። አሜሪካ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውንም በቁጥጥር ስር ማዋላን ገለጸች። ይህ በእንዲህ እንዳለ ብሪታንያ በቬንዙዌላ ላይ በተፈጸመው ጥቃት አለመሳተፏንም ጠቅላይ ሚኒስትሯ ተናግሯል። ጠቅላይ ሚኒስትሯ ኪር ስታመር ዩናይትድ ኪንግደም በቬንዙዌላ በተፈጸመው የአሜሪካ ዘመቻ ላይ በምንም መልኩ አልተሳተፈችም ብሏል። ነገር ግን አስተያየት ከመስጠታቸው በፊት ተጨማሪ መረጃ እንደሚፈልጉም ተናግሯል። ስታመር ኒኮላስ ማዱሮ በቁጥጥር ስር መዋላቸውን በተመለከተ ከፕሬዝዳንት ትራምፕ ጋር እንዳልተነጋገሩም አስረድቷል። ጉዳዩ በፍጥነት የሚለዋወጥ ነው፣ እናም ሁሉም መረጃዎችን ማረጋገጥ አለብን ሲሉ ለዩኬ መገናኛ ብዙሃን አስተያየታቸውን ሰጥቷል። ጠቅላይ ሚኒስትሩ አክለውም እኔ የምለው ዩኬ በዚህ ዘመቻ ውስጥ በምንም መልኩ እንዳልተሳተፈች አረጋግጣለሁ ነው። ስታመር በርካታ የዩኬ የፓርላማ አባላት እንዳደረጉት ድርጊቱን ያወገዙ እንደሆን ተጠይቀው እውነታዎቹን መጀመሪያ ማረጋገጥ እፈልጋለሁ፣ ከፕሬዝዳንት ትራምፕ ጋር መነጋገር እፈልጋለሁ፣ ከአጋሮቻችን ጋር መነጋገር እፈልጋለሁ፣ እኔ የማረጋግጥላችሁ በዚህ ውስጥ እንዳልተሳተፍም ብቻ ነው ብለዋል። እንደምታውቁት ሁልጊዜም የዓለም አቀፉን ሕግ ማክበር እንዳለብን እናገራለሁናም አምናለሁ ሲሉ አክለዋል። ግን በዚህ ደረጃ በፍጥነት የሚለዋወጥ ሁኔታ ስለሆነ እውነታውን እናረጋግጥና ከዚያ በኋላ እንነጋገራለን ሲሉም ተናግረዋል። ስታመር በደቡብ አሜሪካ ሀገር ውስጥ የሚገኙ የዩኬ ዜጎችን በሚመለከት በቬንዙዌላ ውስጥ ወደ 500 የሚጠጉ ዜጎች አሉ እና ከኤምባሲው ጋር ስለ ደህንነታቸው እየተነጋገርን ነው፣ ጥበቃ እየተደረገላቸውና ተገቢውን ምክር እንዲያገኙ እየሰራን ነው ብለዋል። አነስተኛ ቁጥር ነው ግን አስፈላጊ ቁጥር ነው፣ ስለዚህ እዚህ እያደረግን ያለነው ይህንኑ ነው ሲሉ የብሪታንያው ጠቅላይ ሚኒስትር ሐሳባቸውን አጋርተዋል። ሐሳቡ ሲጠቃለል አሜሪካ ቅዳሜ ማለዳ በደቡብ አሜሪካዊቷ አገር ቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋላን ካሳወቀች በኋላ ይህ በእንዲህ እንዳለ የአሜሪካው ጠቅላይ አቃቤ ሕግ ፖም ቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል ብለዋል። አቃቤ ሕጓ ጨምሮም በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮካይንን ወደ አሜሪካ በማስገባት ሴራ፣ መትረየስና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶች ቀርበውባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉም አክሏል። ነገር ግን ፖምቦንዲ የፕሬዝዳንቱ ማዱሮ ሚስት ከባለቤታቸው ጋር እንደሚከሰሱ ቢናገሩም ስለቀረበባቸው ክስ ዝርዝር አልተናገሩም። እነዚህን ሁለት ዓለም አቀፍ የእጽ ዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልእኮን የፈጸሙትን ጀግኖች ወታደሮቻችንን እናመሰግናለን ብሏል አቃቤ ሕጓ። በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻ ላይ የምትገኘው ቬንዙዌላ ከካሪቢያን ባህር ጋር ረጅም የባህር ዳርቻን ትጎራበታለች። በስተምዕራብ በኮሎምቢያ፣ በደቡብ ከብራዚልና በምስራቅ ከጉያና ጋር ድንበሯን ትጋራለች። ቬንዙዌላ ወደ 28 ሚሊዮን የሚጠጋ ሕዝብ ያላት ሲሆን አብዛኛው ሕዝቧ በሰሜን የአገሪቱ ክፍል ውስጥ ይኖራል። 5 ሚሊዮን የሚሆኑት ሕዝቦቿ ግን በዋና ከተማዋ ካራካስ ውስጥ ወይም በዙሪያዋ ይገኛሉ። የአንዲስ ተራራ ቬንዙዌላ ከኮሎምቢያ ጋር ከምትዋሰንበት ድንበር ተነስቶ እስከ ሰሜንዋ የባህር ዳርቻዋ ድረስ ተዘርግቷል። ከብራዚል የሚነሳው የአማዞን ጥቅጥቅ ደን ደቡባዊውን የቬንዙዌላ ክፍልን ይሸፍናል። ቬንዙዌላ በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት፣ ከፍተኛ መጠን ያለው የድንጋይ ከሰልና ባክሳይትና ወርቅ ያላት ሀገር ነች። ትልልቆቹ የነዳጅ ጉድጓዶች የሚገኙት በሰሜን ምዕራብ ማራካስ እና አሪኖኮ በተባሉ አካባቢዎች ነው። ከአውሮፓውያኑ 2013 ጀምሮ አገሪቱን ሲመሩት የቆዩት ኒኮላስ ማዱሮ ናቸው። ማዱሮ ከፍተኛ ማጭበርበር ተፈጽሞበታል በተባለው 2024 በተካሄደው ምርጫም ማሸነፋቸው ይታወሳል።